ሰላም ጋይስ እንዴት ናችሁ? እንኳን ወደ ዩቲዩብ ቻናል በሰላም መጣችሁ። ያው ዛሬም እንደተለመደው ኔክስት ዊክ ከማርኬት የምንጠብቃቸውን ነገሮች አጠቃላይ ምን አይነት ነገሮችን ኤክስፔክት ማድረግ አለብን፣ ምን ይመስላል ኔክስት ዊክ የማርኬት ሁኔታ የሚለውን ነገር ከቴክኒካል ነገርም ያው ከፋንዳሜንታል ነገርም የተወሰኑ ነገሮችን ለማየት እንሞክራለን። ዲስ ዊክ ሞር ፎከስ የምናደርገው ያው ወይም ደግሞ ማየት ያለብን ፋንዳሜንታሉ ነው ብዬ አስባለሁ። ቴክኒካል ነገሩም እንዳለው ነው ማለት ነው። ቢካዝ ያው አሁን ላይ ሁላችንም እንደምታዩት ማርኬቱ እየተንቀሳቀሰ ያለው በቴክኒካል ነገር ብቻ አይደለም፣ ወይም ደግሞ ፋንዳሜንታሉ ነው ሞር ይሄ ጂኦፖለቲክሱ ነው ማርኬቱን እያንቀሳቀሰው ያለውና እነዛ ነገሮች ላይ ፎከስ ማድረግ አለብን። ከቴክኒካል ነገርም ምን አይነት ነገሮችን ከማርኬት እንደምንጠብቅ ከጎልድ፣ ከጂፒኤስዲ፣ ከዩኤስዲ፣ ከዩኤስዲ ጂፒዋይ ምን አይነት ነገሮች እንደምንጠብቅ በዚህ ቪዲዮ አብረን እናያለን ማለት ነው። ስለዚህ ዲስ ዊክ ዊክሊ አናሊሲስ አብረን እንሰራለን ማለት ነው። ያው ከፋንዳሜንታሉ አንዳንድ ነገር ስንጀምር ያው ቲክቶክ ላይ የተወሰነ እንትን ለማለት ሞክሬያለሁ። ልጆች ካላችሁ ያው አሁን ላይ ባለው ዋር ምክንያት ወይም ደግሞ እነዚህ ሀገሮች በፈጠሩት ግጭት ምክንያት በተለይ እስራኤልና ኢራን አካባቢ ያለው እንትን አሜሪካም ያው ስለገባችበት ወረዲዛ ውስጥ ማርኬቱ ላይ ትልቅ የሆነ እንትን ፈጥሯል። ወይም ደግሞ ኦይል ፕራይስ ላይ በተለይ ያው እንደምናውቀው በጣም እንዲጨምር አድርጓል። ሀገራችን ውስጥም የትኛውም ሀገር ላይ ኦይል እየጨመረ ነው ማለት ነው። ያ ነገር ከዶላር ጋር ብዙ የሚያገናኘው ነገር አለ፣ ከጎልድ ጋር። እነዚህ ነገሮች ከትሬደር እይታ እንዴት ነው ማየት ያለብን የሚለውን ነገር ተወሰነ ለማየት እንሞክራለን ማለት ነው። ያው ኦይል በዚህ ደረጃ እጥረት አለ ማለት ወይም የሆነ ነገር ፕራይሱ ሲጨምር ማርኬት የሚንቀሳቀሰው በሰፕላይ እና ዲማንድ ነው አይደለም። ስለዚህ ፕራይሱ እየጨመረ ከሆነ ምን የለም ማለት ነው፣ ሰፕላየር የለም ወይም ደግሞ ኤክስፖርተር ፕሮዲውሰር የለም ማለት ነው። ያ ኦይል ላይ ወይም ደግሞ ይሄ ቦታ ወደቡ መዘጋቱ ብዙ ነገሮችን ኦይል ፕራይስ እንዲጨምር ያደረገበት ምክንያት እሱ ነው። የዓለማችን 20% አካባቢ የሚሆነው ኦይል በዚህ በኩል ነው የሚያልፈው። ስለዚህ ይሄ ቦታ ተዘጋ ማለት ኦይል እንዲጨምር ያደርጋል ማለት ነው። ኦይል ሲጨምር ዶላር አብሮ ይጨምራል። ዶላር አብሮ የሚጨምርበት ምክንያት ምንድን ነው? ቢካዝ ዩኤስኤ አሁን ላይ ሜጀር የሆነች ኦይል ፕሮዲውሰር ወይም ደግሞ ኤክስፖርተር ሆናለች። ቢካዝ 20% እዚህ ጋር ያሉት ኦልሞስት አሁን ላይ ክሎዝ ስለተደረገ ያ ዩኤስ ውስጥ ዩኤስ ኦይል አሁን ላይ ሜጀር የሆነ ፕሮዲውሰር ሆነዋል ማለት ነው። ስለዚህ ከዚህ በፊት ኦልሞስት ኤዥያን አካባቢ ኢሮፒያን አካባቢ ያሉ ሀገራት ሰፈር እያደረጉ ነው ማለት ነው። ቢካዝ ለምሳሌ ኤዥያን አካባቢ ያሉ ሀገራት ብናይ 70% አካባቢ የሚሆነው ኦይላቸው የሚመጣው በዚህ ወደብ በኩል ነበረ ማለት ነው። አሁን ላይ ይሄ ሙሉ ለሙሉ ክሎዝ ተደርጓል። ያ ደግሞ ማርኬቱ ላይ ትልቅ የሆነ ተጽዕኖ ያመጣል። ቢካዝ እነዚህ ሀገራቶች ኦይል መግዛት ስለማይችሉ ማለት ነው። ስለዚህ የግድ ከአሜሪካም እንዲገዙ ሊገደዱ ይችላሉ፣ ከሌላ ቦታም ያው የግድ ሰርቫይቭ ማድረግ ስላለባቸው ማለት ነው። ስለዚህ እነዚህ ኤዥያን አካባቢ ያሉ ሀገሮች ለምሳሌ ብናይ ሳውዝ ኤዥያን አካባቢ ለምሳሌ እነ ኢንዶኔዥያ፣ ቬትናም፣ ታይላንድ እነዚህን የመሳሰሉ ወደ አምስት ሀገሮች አካባቢ በጣም ቬሪ ሪስኪ ተብለው የተያዙ ቦታዎች ናቸው። ሪዘርቫቸው ኦልሞስት ከ2 ሳምንት የማይበልጥ ኦይል ብቻ ነው ያላቸው እና ይሄ ነገር ደግሞ ያው ትንሽ እንደ ዓለምም የሚያመጣው ተጽዕኖ አለ። እኛ ደግሞ እንደ ትሬደር ዶላር ላይ ትልቅ የሆነ ኢምፓክት አለው። ቢካዝ ዶላር ስትሮንግ ነው የሚሆነው በእንደዚህ አይነት ጊዜያቶች ውስጥ ዶላር ሞር ስትሮንግ እየሆነ ይመጣል። ቢካዝ ያው የግዴታ ከአሜሪካ ኦይል ለመግዛት ዶላር ያስፈልጋቸዋል፣ ወይም ደግሞ የአሜሪካ ኢኮኖሚ ሾርት ተርም ስትሮንግ እንዲሆን ያደርገዋል ማለት ነው። ሜቢ ሎንግ ተርም ያው እንደ ዓለም ወርልድ ዋይድ ያው ኢኮኖሚውን ያዳክመዋል። ሎንግ ተርም ያው ዶላርም ስትሮንግ ሊሆንበት የሚችል ነገር የለም። ግን ጦርነቱ ለተወሰነ ጊዜ ብቻ የሚቆይ ከሆነ ዶላር ስትሮንግ እየሆነ ይመጣል፣ ወይም ለተወሰነ ጊዜ ዶላር ስትሮንግ ነው የሚሆነው። ቢካዝ የአሜሪካ ኢኮኖሚ ኦይል አሁን ላይ እሷ ፕሮዲውሰር ስለሆነች ወይም ደግሞ ኤክስፖርተር ስለሆነች ያው ሞር ስትሮንግ እንዲሆን ያደርገዋል ማለት ነው። ስለዚህ እነዚህን ነገሮች ከማርኬት ኮንሲደር እናደርጋለን። ጎልድም እንደዚህ ዶላር፣ ጎልድ ሴፍ ሄቨን ተብሎ የሚጠሩ ሴቶች ናቸው አሁን ላይ። ስለዚህ እነዛን ነገሮች ኮንሲደር እናደርጋለን ማለት ነው። በተጨማሪ ያው እነዚህ ከቴክኒካል ነገር እንጠብቃቸውን ነገሮች እንመጣበታለን። ሌላኛው ዲስ ዊክ ወዳለን ኒውሶችም ስናይ እንደምታዩት እዚህ ጋር ማርኬት በሚከፈትበት ሰዓት እዚህ ጋር እንደምታዩት ጄሮም ፓውል ስፒክ አለ ሰኞ
ከዛ ውጪ ኤንኤፍፒ ዊክ ነው። ዲስ ዊክ ኤንኤፍፒ አለ፣ አርብ ዕለት ኤንኤፍፒ አለ። ግን እውነት ለመናገር ይሄ ሁሉ አሁን ላይ ባሉት ስፓይኮች ምክንያት ማርኬት ላይ ትልቅ የሆነ አንሰርቴኒቲ አለ። ስለዚህ ኤንኤፍፒ ያን ያህል ትኩረት ተሰጥቶ የሚታየው ነገር ነው ብዬ አላስብም። ወይም ደግሞ ኢምፓክት ይኖረዋል ማርኬቱ ላይ ያን ያህል እንደ ድሮ ብዬ አላስብም። ቢካዝ ያው እነዚህ ኒውሶች እስካሉ ድረስ ማለት ነው፣ ይሄ ጦርነት እስከቀጠለ ድረስ። ስለዚህ ሜቢ ፌድ ጄረም ፓውል የሚያወራው ነገር የተወሰነ እንትን ይኖረዋል፣ ኢምፓክት ይኖረዋል ማርኬቱ ላይ። ቢካዝ የአሜሪካ ኢኮኖሚ አሁን እየሄደበት ያለበት መንገድ አለ። ከዛ ያው አሁን ላይ እየተነሱ ያሉ የኢንተረስት ሬት ከቱ ኦልሞስት ቆሟል። ስለዚህ ከነዛ ነገሮች ጋር ተያይዞ ያው አዳዲስ ነገሮች ሊኖሩ ስለሚችሉ እሱን መከታተሉ አሪፍ ነው። ስለዚህ ኤንኤፍፒ ዊክ ነው፣ ሰኞም ኒውስ አለን። ከዛ ውጪ አንኤምፕሎይመንት ሬት አለን፣ አይሲኤም። እነዚህ ኒውሶች ስቲል እዚህ ጋር ሬድ ፎልደር ቢሆኑ ማርኬቱ ላይ ኢምፓክት አላቸው ብዬ ማሰባቸው ኒውሶች አይደሉም። ስለዚህ ብዙም እነዛ ነገሮች ላይ ፎከስ አናደርግም ማለት ነው። ስለዚህ እነዚህ ነገሮች ግን በተለይ እነዚህ 3 ሀገራቶች ላይ ተያይዞ የሚወጡ ኒውሶችን እዚህ ወደብ ጋር ከኦይል ጋር ተያይዞ የሚወጡ ኒውሶችን በደንብ በተከታተሉ አሪፍ ነው ብዬ አስባለሁ ማለት ነው። እነዚህ ነገሮች ኮንሲደር እናደርጋለን። ወደ ቴክኒካል ነገሩ ደግሞ ገብተን ለማየት ስንሞክር አሁን ያልናቸውን ነገሮች ሳፖርት ሊያደርጉልን የሚችሉ ነገሮችን ለማየት ስንሞክር ማርኬት ላይ እንደምታዩት ከዚህ በፊት ባወራንባቸው ሀሳቦች ላይ ወይም ደግሞ ከዚህ በፊት የሰራሁላችሁ ክሊ አናሊሲስ ላይ ምን ብለን ነበረ? ዶላር እንደሚጨምር አውርተን ነበረ። ነገር ግን እዚህ አካባቢ ከደረሰ በኋላ የምታስታውሱ ከሆነ የተወሰነ ማርኬት ኮሬክሽን መስጠት አለበት ወይም ደግሞ ፑልባክ ያስፈልገዋል ብለን ስናወራ ነበር። ማርኬት ምን አደረገ? ፕሪቪየስ ዊክ ላይ እንደምታየው ፑልባክ አደረገ። ዲስ ዊክ ላይ ደግሞ ማርኬት እንደገና ኤክስፓንድ አደረገ ማለት ነው። ስለዚህ እዚህ ጋር ምን አለ? ተመጣጠነ። ማርኬቱ ኢምባላንስ ነበረ፣ ማርኬቱ ሪባላንስ አደረገው ማለት ነው። አንዱ ማርኬት የሚንቀሳቀስበት መንገድ ኢምባላንስን ሪባላንስ ለማድረግ ስለሆነ ማለት ነው። ስለዚህ እዚህ ጋር ጥሩ የሆነ ኮሬክሽን አለን። ስለዚህ ማርኬቱ ከዚህ በኋላ ይወጣል ብዬ አስባለሁ። ኦልሞስት የመንዝሊ ካንድሉ እዚህ ጋር እንደምታዩት 2 ቀን አካባቢ ነው የቀረው። ስለዚህ ይሄ ነገር ክሎዝ የሚያደርግ ከሆነ መንዝሊው ከዚህ በላይ ማርኬት እዚህ አካባቢ ድረስ የመውጣት ፖቴንሻል አለው ማለት ነው። እዚህ አካባቢ ድረስ ይወጣል ብለን እናስባለን። ይሄ ሜቢ ቀላል ይመስልሻል፣ ብዙ ነው እንደ ዴሊ። ስለዚህ እነዚህ ነገሮች ኮንሲደር እናደርጋለን ማለት ነው። እዚህ አካባቢ ድረስ የመውጣት ፕሮባቢሊቲ አለው ብዬ አስባለሁ ማለት ነው። እዚህ ጋር ለማየት ስንሞክር ማርኬቱ ኦልሞስት ጦርነቱ የተጀመረው እንደምታስታውሱት እዚህ አካባቢ ወይም ደግሞ ፌብሩዋሪ 28 አካባቢ ላይ ነበረ። እዚህ ጋር ማርኬት ምን አረገ? እንደምታዩት ፓምፕ አረገ። ይሄ ጦርነት ምን አረገው ማለት ነው? ዶላር ስትሮንግ እንዲሆን እያደረገው ነው ማለት ነው። ስለዚህ ከመጀመሪያው ጀምሮ ለማየት ስንሞክር ማርኬት ምን እየሰራ ነው የወጣው? ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ። የምታስታውሱ ከሆነ ዲስ ዊክ ላይ ቴሌግራም ላይ ላይቭ ላይ ከማርኬት የምጠብቀውን ነገር ሰኞ ዕለት ሼር አድርጌያችሁ ነበረ ላይቭ ላይ እና ምንድን ነበር ያልነው? ይሄ ቦታ ስትሮንግ የሆነ ትሬንድ ላይን እና ሳፖርት ኤሪያ ያለበት ቦታ ነው። ስለዚህ ማርኬት ይህን ቦታ ተች አድርጎ የመውጣት ፕሮባቢሊቲ ያለው ብለን አውርተን ነበር። እሱን ነገር አድርጎልናል። እሱን ነገርን ተጠቅመን ሴታፖችን ገብተናል፣ የተወሰኑ ሴታፖችን። ስለዚህ ይህን ትሬንድ ላይን እና ማርኬት ስትራክቸር ማርኬት እስካሁን ሳፖርት እያደረገን ይወጣልን ማለት ነው። ማርኬት ሃየር ሃይ ሃየር ሎ እየሰራ ነው እየወጣ ያለው ማለት ነው። ስለዚህ እዚህ ጋር ክሊር የሆነ የቡሊሽ ሞመንተም ወይም ደግሞ ትሬንድ አለን ማለት ነው። ዲኤክስዋይ ላይ ያው ዲኤክስዋይን ማየታችን ለማታውቁ ልጆች ኮሪሌሽን አለው ከዩሮሲዲ ጂፒኤስሲዲ ጋር። ቢካዝ ዲኤክስዋይ የዓለማችን 62% የሚሆን ሙቭመንት የሚንቀሳቀሰው ወይም ሪዘርቭ ብዙ ሀገሮች እንደ ሴፍ ሄቨን የሚያዩት ዶላርን ነው። ስለዚህ የዶላር ሙቭመንት ዋጋ ማወቃችን ሌሎች ፔሮች ጋር ያሉንን ትሬዶች ሞር በደንብ ኮንፈርሜሽን እንድንሆን ሃይ ፕሮባቢሊቲ የሆነ ሴታፕ ቴክ እንድናደረግ ያደረገናል ማለት ነው። ስለዚህ ፎርዋርድ ላይም እንደምታዩት ማርኬቱ ሃየር ሃይ ሃየር ሎ እየሰራ ነው እየወጣ ያለው፣ ክሊር የሆነ ትሬንድ አለው። እዚህ ጋም እንደምታዩት ማርኬቱ ምን አለው? ስትሮንግ የሆነ ሳፖርት ኤሪያ አለው ማርኬቱ። እዚህ ጋር ምን አረገ? ማርኬት ይህን ቦታ ተች አረገ። እንደምታዩት ትሬንድ ላይናችን አብረዋለን። ከዛ በኋላ ፓምፕ አረገ ማለት ነው። ከዚህ በኋላ እዛ ላይም ስናወራ እንደነበረው ማርኬት ይህን ብሬክ ካረገ ለቡሊሽ እና ያለን ብለን ነበረ። ማርኬቱ እንደምታዩት ክሊር የሆነ የቡሊሽ ሞመንተም ሰጥቶናል ማለት ነው። ስለዚህ ዲፊክም የምንጠብቀው እንደምታዩት ማርኬቱ እዚህ ጋር ክሊር የሆነ ኮሬክሽን ሰጥቷል። እዚህ አካባቢም እንደ ሎር ታይም ፍሬም ስናየው ክሊር የሆነ አፕ ትሬንድ ነው ያለው ማለት ነው። ስለዚህ ኦቨርኦል ማርኬቱን የምንጠብቀው እዚህ አካባቢ ድረስ የመምጣት ፕሮባቢሊቲ አለው ብዬ አስባለሁኝ። ያ ማለት ማርኬቱ እዚህ አካባቢ ድረስ የመምጣት ፖቴንሻል ይኖረዋል።
ያ ማለት አፕ ትሬንድ ላይ ስለሆነ ማለት ነው። ክሊር የሆነ ትሬንድ ስላለው እንደ 3 መንዝም ማርኬቱ ላይ ሃየር ታይም ፍሬም ላይ ያሉ ነገሮችንም ለማየት ስንሞክር እነዚህ ነገሮች አንዴ ላጥፋቸው። እነዚህ ነገሮችም ለማየት ስንሞክር ማርኬቱ እንደምታዩት 3 መንዝ ላይ አፕ ትሬንድ ላይ ያለ ማርኬት ነው ማለት ነው። ስለዚህ ይሄ ማርኬት ሃየር ሃይ እየሰራ እየወጣ ያለ ክሊር የሆነ አፕ ትሬንድ ላይ ያለ ማርኬት ነው እንደ 3 መንዝም ማለት ነው። ስለዚህ ይህንን ነገር ኮንሲደር አድርገን ሴታፖችን እንጠብቃለን ማለት ነው። ዴክስዋይ ላይ ክሊር የሆነ የቡሊሽ ሞመንተም ነው ያለ ማለት ነው። ዴክስዋይ ላይ ይሄ ነገር ካለን ዩሮ ላይ ደግሞ ለመሄድ ስንሞክር ያው ዩሮ እና ዴክስዋይ ተቃራኒ የሆነ ሙቭመንት ነው ያላቸው። ስለዚህ ዩሮ ላይ ደግሞ የምናየው ቤሪሽ የሆነ ሙቭመንት ነው ማለት ነው። ወይም ደግሞ ክሊር የሆነ የቤሪሽ ሙቭመንት አለን። ፕሪቪየስሊ ማርኬቱ እንደምታስታውሱት እዚህ አካባቢ ድረስ ይሄ ኪሌብል ላይ ሪያክት አድርጓል። እዚህ አካባቢ የገባናቸው ሴታፖች ነበሩ። የተወሰነ ግን ማርኬቱ እዚህ ላይ እንደምታስታውሱት እንብያችሁ ነበረ ከዚህ በፊት የሚሰራውላችሁ ክሊራንስ ላይ ማርኬቱ ሪባላንስ ማድረግ አለበት። ቀጥ ብሎ አይወርድም። ዝም ብሎ እንደዚህ የሚወርድ ማርኬት የለም። ቢካዝ ይሄ ቦታ ኢምባላንስ ስላለ ሴለሮች ብቻ ስለሆነ ያሉበት ማርኬት እንደምታዩት ሪባላንስ አረገ ለመውረድ እየሞከረ ነው ማለት ነው። ስለዚህ እዚህ አካባቢ ቤሪሽ ሆነ ሙቭመንት እንጠብቃለን። እዚህ አካባቢ ድረስ ይደርሳል ብዬ አስባለሁ። ከዚህ በኋላ ደግሞ ይሄን ሌብል ካረገልን እዚህኛው አካባቢ ድረስ እንደዚህ አይነት ሴታፖችን አድ ማድረግ እንችላለን ማለት ነው። እዚህ አካባቢም ሴታፖች ይኖሩናል። እነሱን ነገሮች ኮንሲደር እናደርጋለን። ከዲኤክስዋይ ጋርም ተቃራኒ ሙቭመንት ነው ያላቸው። ቢካዝ ዲኤክስዋይ ዩሮ ኤስዲ ላይ ወይም ዶላር ዩሮ ኤስዲ ላይ ኮት ስለሆነ ማለት ነው። ስለዚህ ተቃራኒ ሙቭመንት ነው ያላቸው። እንደምታስታውሱት አርብ ዕለትም እዚህ ጋር አንድ ሴታፕ ገብተን ነበረ። ማኒፑሌሽን ስለነበረው ማኒፑሌት አድርገን ድጋሚ እዚህ ቦታ ላይ ሪንትሪ ገብተናል። ብሬክ ኢቭን አድርገን እየጠበቅን ነው። ያው ቢካዝ ኒውሱ ሀፕን የሚያደርገው ምን ሊፈጥር እንደሚችል ስለማናቅ ማለት ነው። ስለዚህ እዚህ ቦታ ላይ እንደምታዩት ማርኬት ስትሮንግ የሆነ የቤሪሽ ሞመንተም አለው። ትሬንድ ላይን ነበረው። ያ ትሬንድ ላይን ብሬክ ተደርጓል። እዚህ ጋር የነበረውን እንደ ዙም አድርጌ ላሳያችሁና እንደምታዩት እዚህ ጋር ክሊር የሆነ የቤሪሽ ሞመንተም ነበረው። ይህንን የቤሪሽ ሞመንተም ክሊር ያደረገልን እዚህ ጋር ሪጀክሽኖች ተፈጥረዋል። እዚህ ጋር ሰፖርት ስትሮንግ የሆነ ሰፖርት ኤሪያ ነበረ። ማርኬት በኢንገልፍ ካንደል ብሬክ አድርጎታል። ስለዚህ አሁን ላይ ማርኬት ላይ ካለው ነገር አንጻር ዶላርም ስትሮንግ ይሆናል ብለን ካወራንባቸው ሀሳቦች አንጻር ዩሮ ኤስዲ ላይ ክሊር የሆነ ቤሪሽ ሞመንተም እንጠብቃለን ማለት ነው። ወይም ደግሞ ቤሪሽ ይሆናል ብዬ አስባለሁኝ። ከዚህ በፊትም ይሄ ጦርነት በተለይ ዩሮ አካባቢ ያሉ ከረንሲዎችን ዩሮፒያን አካባቢ ያሉ ሀገሮችን አጠቃላይ ከረንሲያቸውን ያዳክመዋል። ቢካዝ ቅድም እንዳወራ ነው ኤዥያን እና ዩሮፓ አካባቢ ይሄኛው ሞር የኦይሉ እንትን ትንሽ ይቸገራሉ ወይም ደግሞ ሰፈር ያደርጋሉ ተብሎ የሚታሰቡ አካባቢዎችም ስለሆኑ እንደ ከረንሲም የተወሰነ ሊዳከሙ ይችላሉ ማለት ነው። ያንንም ተጨምሮ ዩሮ ላይ ያው ማርኬት ይወርዳል ብለን የምናስበው ቴክኒካል ነገሮችም ክሊር የሆነ የቤሪሽ ሞመንተም ነው የሚሰጡን። ስለዚህ ቤሪሽ የሆነ ሞመንት እንጠብቃለን ማለት ነው። እዚህ አካባቢ ያው ቴሌግራም ላይ ማብሬት አድርጋችሁ ነበር ይህን ሴታፕ። ያ ኔክስትም ያው የሚገባቸው ሴታፖች ሰኞ የሚኖሩ የሚፈጠሩ ሴታፖች ካሉ ሌላ ያው ቴሌግራም ላይ አብሬት ስለማድረጋችሁ ቴሌግራሙን ጆይን ያላረጋችሁ ልጆች ዲስክሪፕሽን ላይ ቴሌግራሙ አለላችሁ ጆይን አድርጋችሁ እዛ ላይ ማየት እንችላለን ማለት ነው። ብዙዎቻችሁ አላችሁ ብዬ አስባለሁኝ። ስለዚህ ዩሮ ላይም እነዚህን ሴታፖች እንጠብቃለን ማለት ነው። አሁን ላይ ክሊር የሆነ የቤሪሽ ሞመንተም ነው ያለው። ሴታፖች እንደምታስታውሱት ዓርብ ዕለት እዚህ ጋር የተወሰነ ማኒፑሌሽኖች ነበሩ። ከዛ በኋላ አሁን ማርኬቱ ክሊር የሆነ የቤሪሽ ሞመንተም ሰጥቶናል ማለት ነው። ስለዚህ እዚህ አካባቢ ፓርሻል እየወሰዳችሁ ይህን ሴታፕ ሆልድ ማድረግ ትችላላችሁ ማለት ነው። ሪንትሪም ካለ አፕዴት ማድረጋችሁ ይሆናል። እነዚህ ነገሮች ከዩሮ ማርኬት ኮንሲደር እናደርጋለን ማለት ነው። ማርኬት እነዚህን ኤሪያዎች ብሬክ ካረገ ቅድም እንደነገርኳችሁ እኛውን ታርጌታችን እዚህ አካባቢ ድረስ ነው አይደለም። ቅድም እንዳወራ ነው ደግሞ ይሄኛው ኤሪያ ብሬክ ከተደረገ እዚህ አካባቢ ድረስ የመምጣት ፖቴንሻል ይኖረዋል ማርኬቱ። ቢካዝ እንደ ዊክሊ መንዝሊ ስናይ ማርኬቱ ሎንግ ተርም እንደምታዩት እዚህ ቦታ ላይ ሪጀክት እያደረገ ስለሆነ እዚህ አካባቢ ድረስ የቤሪሽ ሞመንተም መጠበቁ የተሻለ ነው ማለት ነው። ሌላኛው ያው ከሱ ጋር ተያይዞ ጂፒኤስዲ ነው የምናየው። ጂፒኤስዲ እዚህ ጋር ያለውን ኦልሞስት ስትሮንግ የሆነ ሳፖርት ኤሪያ እንደ ዩሮ ሁሉ የነበረውን ሳፖርት ኤሪያ ማርኬት ሪያክት አድርጎበታል። እውነት ለመናገር እዚህ አካባቢ ምንም አይነት ክሊር የሆነ ሴታፕ አልነበረም። አሁንም ቢሆን ያው ማርኬቱ ብሬክ ካላረገው ከታች ያለውን ኦልሞስት ታርጌታችን ስለተነካ ምንም አይነት ሴታፕ መግባት ሊያስቸግር ይችላል እዚህ ቦታ ላይ። ስለዚህ
እዚህ አካባቢ ማርኬት ይህን ሌቭል ብሬክ እስኪያደርገው እንጠብቃለን ማለት ነው። ያ ማለት እዚህ ጋር ማርኬት ክሊር የሆነ የቤሪሽ ሞመንተም አለው። ነገር ግን ይሄ ቦታ ብሬክ እስካልተደረገ ድረስ እዚህ ቦታ ላይ ሴለሮች ማርኬቱ ላይ እንደሌሉ ማረጋገጥ አንችልም ማለት ነው። ስለዚህ ይሄ ቦታ ማርኬት ላይ ብሬክ መደረግ አለበት። ይሄ ቦታ ብሬክ ከተደረገ በኋላ ክሊር የሆኑ ሴታፖች ይሰጠናል ማለት ነው። ሜቢ ቅድም እንዳወራ ነው ከዲኤክስዋይ ጋር ተቃራኒ ሙቭመንት ነው ያላቸው እነዚህ ፔሮች። ስለዚህ ሞር እንደሚወርድ የሚያሳዩ ነገሮች አሉ። ዊክሊ ላይ ሄደን ብናየው ስትሮንግ የሆኑ ሪጀክሽኖች አሉ። እንደምታዩት ማርኬቱ ለ3 ሳምንት ተከታታይ እንደዚህ አይነት ሪጀክሽን እያሳየን ነበረ። ማርኬቱ እዚህ አካባቢ ድረስ ይወጣል። ከዛስ ይሄን ኦፕኒንግ ጋፕ ብሬክ ማድረግ አቅቶት ድጋሚ ሪጀክት ያደርጋል ማለት ነው። ስለዚህ አሁን ላይ የምንጠብቀው ነገር ማርኬት እዚህ አካባቢ ድረስ የመድረስ ፖቴንሻል አለው ብለን እናስባለን። ቢካዝ ይሄኛው ፕሪቪየስሊ ማርኬት ሪያክት ሲያደርግበት የነበረው ስትሮንግ የሆነ ሰፖርት ኤሪያ ስለሆነ ማለት ነው። ስለዚህ እዛ አካባቢ ድረስ ማርኬቱን ኮንሲደር እናደርጋለን እንደ ዴሊ ስንመጣ እዚህ አካባቢ ድረስ ማለት ነው። ስለዚህ ፎርወርድ ላይ ይሄ ዴሊ ሰኞን ብሬክ ከተደረገልን በኋላ ክሊር የሆነ የቤሪሽ ሴታፖች ይኖሩናል ማለት ነው። ዲኤክስዋይ ላይም ቡሊሽ ስለምንጠብቅ እዚህ ላይ ሞር ክሊር የሆነ ነገር ይሰጠናል ማለት ነው። አሁን ላይ መግባቱ ሪስኪ ነው፣ ግን እዚህ ቦታ ላይ ማርኬት ሪያክት ካረገ እዚህ አካባቢ ሴታፖቹን መግባት የተሻለ ነው ማለት ነው። ክሊር የሆነ ነገር ስላለው ማርኬቱ እነዚህ ነገሮች ኮንሲደር አድርገን መጠበቅ እንችላለን ማለት ነው ከማርኬት። ስለዚህ እዚህ ጋር አሁን ላይ መግባቱ ሪስኪ ነው፣ ግን ማርኬቱ ክሊር የሆነ ኮንፈርሜሽን ከሰጠን ወይም ደግሞ ይሄ ሳፖርት ኤሪያ ከላይ ያለው ይሄኛው ሳፖርት ኤሪያ ብሬክ ከተደረገ ጂፒኤስዲ ላይም የቤሪሽ ሴታፖች የምናይ ይሆናል ማለት ነው። ሌላኛው ያው የሲዲጂፒአይ ነው። የሲዲጂፒአይ ላይ ሰሞኑ ትንሽ ሴታፕ እየገባን አይደለም፣ ቢካዝ ኪሌብል ላይ ነበረ ማርኬቱ። ይህን ኪሌብል ማርኬት ብሬክ እስካላረገው ድረስ ትሬድ መግባቱ አስቸጋሪ ነበር። እንደ መንዝሊም ለማየት ስንሞክር እንደምታዩት አሁን ያለበት ኤሪያ ከዩኤስዲጂፒአይ ጋር ዩኤስዲጂፒአይ ከዲኤክስዋይ ጋር ያለው ኮሪሌሽን እንደ ሌሎቹ ተቃራኒ ሳይሆን ተመሳሳይ ነው። ቢካዝ ዩኤስዲ ብሎ ነው የሚጀምረው። ዩኤስዲ እዚህ ጋር ቤዝ ነው፣ ሌሎቹ ጋር ግን ዩሮ ዩኤስዲ ነው የሚለው ከኋላ ነው የሚመጣው። ያው ለማታውቁ ሰዎች በዛው ትንሽ ኤክስፕሌን እያደረኩ ሊድ ብዬ ነው እንግዳ ነገር እንዳይሆንባችሁ። ቢካዝ ያው ይሄ ዊክሊ አናሊሲስ ብቻ እንዲሆን አልፈልግም፣ የኔንም ስትራቴጂ አንደርስታንድ እንድታደርጉ ስለመፈልግ ማለት ነው። ስለዚህ ፖዚቲቭ የሆነ ኮሪሌሽን ያላቸው እዚህ ጋር እንደምታዩት ኪሌብል ላይ ነበረ። ዳስ ዋይ ማርኬት ላይ የሲዲጂፒአይ ላይ ሰሞኑን ሴታፖች እየገባን ያለው ነው። ከዚህ በኋላ ግን እንደምታዩት እዚህ ጋር ክሊር የሆነ ማርኬት ሪጀክሽን ሰጥቶናል። እንደምታዩት እቺ በቢጫ ሼድ ያረኳት ኤሪያ ስትሮንግ የሆነች ኪሌብል ናት። ማርኬት ምን አረገ? እዛ ቦታ ላይ እየመጣ ሪጀክት ያደርጋል። እዚህ ጋር መጣ፣ አሁንም ሪጀክት አረገ። እዚህ ጋር መጣ፣ አሁንም ሪጀክት አረገ። ኦልሞስት ለ3 ጊዜ እዚህ ኪሌብል ላይ ሪጀክት አድርጓል፣ ዊክሊ ላይ ማለት ነው። ስለዚህ ዴይሊ ላይ ሄደን ስናየው ይሄ ኤሪያ ስትሮንግ የሆነ ኤሪያ ነው። ማርኬቱ እንደምታዩት አፕትሬንድ ላይ ነው ያለው። ስትሮንግ የሆነ አፕትሬንድ አለው። ዩሮ ላይ ምናምን ሄደን ብናየው ምንድን ነበረ? ስትሮንግ የሆነ የቤሪሽ ሙቭመንት ወይም ዳውን ትሬንድ ነው የነበረው። የሲዲጂፒአይ ግን አፕትሬንድ ላይ ነው፣ ቢካዝ ተቃራኒ ስለሆነ ኮሪሌሽናቸው ማለት ነው ከዩሮ ጋር። ከዲኤክስዋይ ጋር ደግሞ ተመሳሳይ ስለሆነ ስለዚህ እንደምታዩት እዚህ ጋር አፕትሬንድ ላይ ያለ ማርኬት ነው። አሁን ላይ ምን ሰጥቶናል? ክሊር የሆነ ማርኬት ስትራክቸር ሽፍት ሰጥቶናል። እዚህ ጋር የነበረውን ሪስታንስ ኤሪያ ብሬክ አልጎልናል። እንደ ዴይሊ እንደምታዩት ክሊር የሆነ ብሬክአውት ሰጥቶናል። ስለዚህ ከዚህ በኋላ የምንጠብቀው ቡሊሽ ሙቭመንት ነው ማለት ነው። እዚህ ጋር እንደምታዩት ይሄኛው ፕሪቪየስ የነበረን ሬዚስታንስ ኤሪያ ነበረ ማርኬቱ። እነዚህን አጠቃላይ ብሬክ አድርጎ ከዚህ ኮንሶሊዴሽን ኤሪያ አጠቃላይ እዚህ አካባቢ ከነበረው የኮንሶሊዴሽን ኤሪያ ማርኬት መውጣት ችሏል ማለት ነው። ስለዚህ ከዚህ በኋላ ቡሊሽ ወይም ደግሞ አፕትሬንድ እንጠብቃለን ማለት ነው። እዚህ ማርኬት ላይ እንደምታዩት እዚህ አካባቢ ያለውን ስትሮንግ የሆነ ኤሪያ ማርኬት ምን አረገ? ተች አረገ፣ ኤክስፓንድ እያደረገ ነው ማለት ነው ያለው አሁን ላይ ማርኬት። ስለዚህ ከዚህ ማርኬትም ክሊር የሆነ የቡሊሽ ሙቭመንት እንጠብቃለን። ማርኬት ላይ ሴታፕ ካለ እዚህ ላይም አፕዴት ማድረጋችሁ ይሆናል። የሲዲጂፒአይ ላይም ቡሊሽ ነው የምንጠብቀው ማለት ነው። እነዚህ ነገሮች ኮንሲደር እናደርጋለን ማለት ነው። ያው በመጨረሻም ላስት በት ኖት ሊስት ጎልድ ያው ብዙዎቻችሁ የምንጠብቁት ነው ብዬ ስለማስብ እኔም ያው ዲስ ዊክ ጥሩ ፕራይስ አክሽን እናይባቸዋለን ብያችሁ ከማስባቸው ፔሮች ዋነኛው ጎልድ ነው። ጎልድ ላይም ለማየት ስንሞክር ማርኬቱ ከዊክሊ ጀምረን የተወሰኑ ነገሮችን ለማየት ስንሞክር እዚህ ጋር ማርኬቱ እንደምታዩት ኦልሞስት ለተከታታይ 3 ሳምንታት አግሬሲቭ የሆነ ቤሪሽ ሞመንት ነው የነበረው፣ ወይም ደግሞ ቤሪሽ ካንድሎች አሉ እንደምታዩት። ከዛ በኋላ ዲስ ዊክ ላይ ምን አረገ? ማርኬት እዚህ ሳፖርት ኤሪያ ላይ መጣ፣ ከዛ ተቻረገ፣ ሪጀክት አረገ ማለት ነው። ያ ማለት ነው
ማርኬቱ ባየሮቹ እዚህ ድረስ ወጡ፣ ወረዱ ሴለሮቹ፣ ከዛስ ባየሮቹ ከዚህ ቦታ ብሬክ አድርገው እንደምታዩት ሪከቨር አድርገው በፖዚቲቭ መጨረስ ችለዋል ማለት ነው። ስለዚህ እዚህ ቦታ ላይ ምን አለ? ስትሮንግ የሆነ የቡሊሽ ሞመንተም ወይም ደግሞ ሪጀክሽን አለ ማለት ነው። ባየሮች ማርኬቱ ላይ ኮንትሮል እንዳደረጉት የሚያሳይ ነገር አለ። ስለዚህ የተወሰነ ከዚህ ማርኬት የምንጠብቃቸው ነገሮች ይኖራሉ ማለት ነው። እንደምታዩት ያለፉት ሳምንታት ለተከታታይ ቀናት ቤሪሽ የሆነ ማርኬት ኮንዲሽን የነበረው እንደምታዩት እዚህ ቦታ ላይ ቺን ቦታ በደንብ ዙም ላድርግላችሁና ለማየት ያክል ማርኬት ዲስ ዊክ ላይ የተመለሰው እዚች ቦታ ላይ ነው። እንደምታዩት እቺኛዋ ኪሌ ብላለች ስትሮንግ የሆነች ማርኬት ከዚህ በፊት ሪያክት ያደረገባት ኤሪያ ናት። ማርኬት ምን አደረገ? እሷን ኤሪያ መጣተች አደረገ፣ ሪጀክት አደረገ ማለት ነው። ሪጀክት ካደረገ በኋላ ከዚህ ኦፕኒንግ ፕራይስ በታች ማርኬት ክሎዝ አላረገም። እንደምታዩት እያንዳንዱ ካንድልስቲክ እዚህ ጋር ያለውን ኦፕኒንግ ካንድል ክሎዝ ተጠቅሞታል ማለት ነው። ከዚህ ኦፕኒንግ ካንድል ክሎዝ ጋር ሪጀክት እያደረገ ነበር። እንደምታዩት አንድም ካንድል ከዚህ በላይ እየዘጋ የለም፣ ከዚህ ኦፕኒንግ ካንድል ክሎዝ በላይ ማለት ነው። ስለዚህ ቮሊዩም አልተሻገረም፣ ወደ ታች የወረደ ቮሊዩም የለም ማለት ነው። ቮሊዩም አጠቃላይ ከዚህ ኦፕኒንግ ፕራይስ በላይ ነው። ቢካዝ ዊኮች ቮሊዩም አይደሉ፣ ቦዲዎች ግን ቮሊዩም ስለሚይዙ ማለት ነው፣ ወይም ደግሞ ሊኩዲቲ ስላላቸው። ስለዚህ ሜቢ እዚህ ጋር አንድ የምጨምርላችሁ ነገር ማርኬቱን ቡሊሽ ነው የምንጠብቀው። ቡሊሽ የምንጠብቅበት ምክንያት እንደምታዩት ሪጀክሽኖች አሉ እዚህ አካባቢ። ሜቢ ሰኞ ዕለት የምታስታውሱ ከሆነ 2100 ፒፕስ አካባቢ ሴኩሪ ያደረግንበት ሴታፕ ነበረ። ይቺ ቦታ ላይ ማርኬት ምን አረገ? ሪጀክት አረገ። እንደምታዩት ይቺን ቦታ ተች አረገ። ከዛ በኋላ ቀጥታ ነው ሪጀክት ያደረገው። ከዛ በኋላስ ማርኬቱ እንደምታዩት ኦልሞስት ሳምንቱን በሚባል ደረጃ እዚህ አካባቢ ኮንሶሊዴት ሲያደርግ ነበረ። ከዚህ ሬንጅ መውጣት አልቻለም። እዚህ ጋር ኦልሞስት 4 አወር ላይ አድርገን ለማየት ስንሞክር ከዚህ ሬንጅ ማርኬት ለመውጣት አልቻለም። አሁንም እዛ ሬንጅ ውስጥ ነው ያለው ማርኬቱ እንደምታዩት። ዲስ ዊክ ግን ያው ኒሾችም ስላሉ ማርኬት ላይም ዶላር ላይም ስትሮንግ የሆነ ነገሮችን እንጠብቃለን ከማርኬት። ቢካዝ ያው የኦይል ፕራይስም እየጨመረ ስለሆነ ማለት ነው። እንደምታዩት ኦይል ፕራይስ ኦልሞስት 100 ገብቷል። ይሄ ጦርነት ከመጀመሩ በፊት ስንት ነበር? እንደምታዩት 67 ነበር። ጦርነቱ የተጀመረው እዚህ ጋር ነው፣ 67 ነበረ። አሁን 100 ገብቷል። ያ ማለት ኦልሞስት 40 ዶላር አካባቢ ነው አሁን ላይ ጨመረው። አጠቃላይ ደግሞ ካያችሁት 100 እጥፍ ጨምሯል። ቢካዝ 120 አካባቢ 119 ደርሶ ነበር አጠቃላይ ኦል ታይም ሃዩ ማለት ነው። ኦል ታይም ሃዩ የነበረው ማርች 8 ነው። ስለዚህ ማርኬት ላይ ስትሮንግ የሆነ እንትን ነበረ ማለት ነው። ስቲል ግን አሁንም ሪከቨር አድርጎ ወደዛው ጦርነቱ እየተባባሰ ስለሄደ ድጋሚ ወደዛ ሬንጅ እየመጣ ነው ማለት ነው። ስለዚህ ያንን ነገር ዶላርን ሞር የተወሰነ ስትሮንግ እንዲሆን ያደርገዋል። ቢካዝ ዶላር ሴፍ ሄቨን ስለሆነ ማለት ነው። ሰው ዶላር ማለት ያው ዶላርም ሴፍ ሄቨን ነው፣ ግን ጎልድም ሞር ሴፍ ሄቨን ስለሆነ ሁለቱ ነገሮች ስትሮንግ እንዲሆኑ ያደርጋቸዋል ብዬ አስባለሁ። ስለዚህ እንደምታዩት እዚህ ጋርም ኦፕኒንግ አፕ አለን። ማርኬት እዚህ ጋር ሪያክት አድርጎበታል። አሁን ላይ ያለን ኪሌብል በደንብ ማየት ያለብን ኪሌብሎች እዚህ ጋር ያለው ሬዚስታንስ ኤሪያ እና ከታች ደግሞ እዚህ ጋር ያለው ሰፖርት ኤሪያ ነው ማለት ነው። ቅድም ዴሊ ላይ ያየናቸው ነገሮች አሉ። እነሱን ነገሮች ኮንሲደር አድርገን እነዚህ ሪጀክሽኖች እንዳሉ ነው። ማርኬት ምን አለ እዚህ ጋር እንደምታዩት በተከታታይ ቤሪሽ ካንድሎች ነበሩ፣ ወይም ደግሞ ሴለሮች እዚህ ማርኬት ላይ በደንብ አክቲቭ ነበሩ፣ ኮንትሮል አድርገውታል። ስለዚህ እዚህ ጋር ምን ያስፈልገናል? ቅድም ዩሮ ላይ ዲኤክስ ላይ እንዳየነው ሁሉ እዚህ ላይም ማርኬቱ ሪከቨር ማድረግ አለበት፣ ወይም ደግሞ ሪባላንስ ማድረግ አለበት ከዚህ ቦታ ሂዶ ማለት ነው። ቢካዝ ይሄ እዚህ ጋር አግሬሲቭ የሆኑ ካንድሎች ስላሉ፣ ስለዚህ እዚህ ጋር ኢምባላንስ ለመፍጠር ወይም ደግሞ ይህን ኢምባላንስ ሪባላንስ ለማድረግ የግዴታ ማርኬቱ እዚህ አካባቢ ባየሮች መሄድ አለባቸው ብዬ አስባለሁ። ስለዚህ እዛ ድረስ ሄዳሉ ብዬ አስባለሁ። ስትሮንግ የሆነ ነገር ለእኛ ይሰጠናል ያ ነገር ማለት ነው። ስለዚህ እዚህ አካባቢ ድረስ ማርኬቱ ሪከቨር ያደርጋል ብዬ አስባለሁ። በተጨማሪም ያው እዚህ ጋር ምን አለን? ፕሪቪየስሊ እንደተማማር ነው ስለ ፌብናቺ የሰራውላችሁ ቪዲዮ ነበረ። ቼክ ያላደረጋችሁ ልጆች ቼክ አድርጉት እዚህ ዩቲዩብ ላይ፣ ከዚህ ቀድሞ ያለው ቪዲዮ ማለት ነው። እንደምታየው 61% ሪትሬስመንቱ አካባቢ ድረስ ማርኬት የመውጣት ፖቴንሻል አለው። ጎልደን ዞኑ እዚህ አካባቢ ማለት ነው። እዚህ አካባቢ ድረስ እንጠብቀዋለሁ። ጎልደን ዞኑ ድረስም መያዝ እንችላለን ማለት ነው። እነዚህ ፌብናቺዎች ያው ልንጠቀማቸው የምንችለው ለታርጌት እና ማርኬቱ ኮሬክሽኑ የድረስ ይሆናል የሚሉትን ነገሮችም ለማወቅ ነው። ፑልባኩና እዚህ አካባቢ ድረስ ይደርሳል ብዬ አስባለሁ። ከዛ በኋላ ማርኬት እነዚህ ሌብሎች ብሬክ ካደረገ የመውጣት ፕሮባቢሊቲ ያለው፣ ግን እዚህ ድረስ መጀመሪያ ይውጣና ከዛ በኋላ እንትንበታለን ማለት ነው። እዚህ አካባቢ ድረስ ግን
ማርኬቱ የመውጣት ሀይ የሆነ ፕሮባቢሊቲ ያለው ማለት ነው። 61 ሌብል አካባቢ 61 ሌብል ስንት ጋር ነው ካላችሁ በዚሁ ለማሳየት ያክል 4803 አካባቢ ማለት ነው። ስለዚህ እዛ አካባቢ ድረስ ማርኬቱን እንጠብቀዋለን። ያው ከፌበናቼም አንጻር ያለውን ነገር ኦልሬዲ ስለተማማርንበት አንደርስታንድ ታደርጉታላችሁ ብዬ ስለማስብ ነው እዚህ ላይ ሼር ያደረኳችሁ። ስለዚህ አሁን ከማርኬት ባጭሩ ምንድነው የምንጠብቀው? ማርኬት እዚህ ጋር እንደምታዩት ኮንሶሊዴት እያደረገ ነበረ። ከዚህ ጀምረን ለማየት ሞክር። ማርኬት የዚህ ሬንጅ ውስጥ ገባ፣ ከዛ ኮንሶሊዴት እያደረገ ነው። ከዛው ምን አደረገ? ማርኬት እዚህ ቦታ ላይ ሪያክት አደረገ። ምንድነው የምንጠብቀው? ከዚህ ሬንጅ ብሬክ አድርጎልን እስኪወጣ። ብሬክ አድርጎልን ከወጣ በኋላ ብሬክ አውቱ ላይም ሪትሬስመንቱ ላይም ሴታፖችን ገብተን ቅድም ያሳዩዋችሁ 61 ሌብል ላይም ወይም ደግሞ እዚህ ኪ ሌብል ድረስ ማርኬቱን ቡሊሽ መጠበቅ እንችላለን ማለት ነው። ኦልሞስት 8 ፒፕስ ማለት ነው ለማየት ስንሞክር እንደምታዩት 3000 ፒፕስ ማለት ነው። 3000 ፒፕስ ቀላል ነገር አይደለም። ስለዚህ 3000 ፒፕስ ማርኬት ሙቭመንት ማወቃችን ብዙ ነገሮችን ስለሚጠቅመን ማለት ነው። ስለዚህ እዚህ አካባቢ የቡሊሽ ሴታፖች ይኖሩናል ማለት ነው። ስለዚህ እነዚህ ነገሮች ኮንሲደር አድርገን ጎልድ ላይ ቡሊሽ ሙቭመንት እንጠብቃለን ማለት ነው አጠቃላይ ከማርኬቱ። ስለዚህ እነዚህ ነገሮች ኮንሲደር እናደርጋለን። ይሄኛው ግን ያለመፈጠር ይሄኛው ስትሮንግ የሆነ ሬዚስታንስ ኤሪያ ብሬክ መደረግ አለበት። ዴሊ ላይ ክሊር የሆነ ሪጀክሽን አለን፣ ዊክሊ ላይም እንደዛው ይሄኛው ሪጀክሽን አለን። ስለዚህ እዚህ ቦታ ላይ ቤሪሽ መጠበቁ ትንሽ አስቸጋሪ ነው። ስለዚህ ቡሊሽ ነው የምንጠብቀው ማለት ነው። ለቡሊሽ ጥሩ ሞመንተም አለን ወይም ደግሞ ሃይ ፕሮባቢሊቲ ያለው። ስለዚህ ዲስ ዊክ ማያቸው አጠቃላይ ፔሮች እነዚህ ናቸው። ሞር ፎከስ ማድረገው ዩሮ ላይ ጎልድ ላይ ጥሩ ነገሮች እናያለን ብዬ አስባለሁ። ስለዚህ እነሱ ነገሮች እናያለን። ሴታፖችም ካሉ እያንዳንዱ ሴታፖች ቴሌግራም ላይ አፕዴት አደርጋችኋለሁ። ቴሌግራም ላይ ያላችሁ ልጆች እዛ ላይ ማየት ትችላላችሁ። ቴሌግራም አፕዴት ስለማደርጋችሁ ነገ ማርኬት ከተከፈተ በኋላም ሴታፖች ካሉ አብረን እንገባለን፣ ወይም ደግሞ ላይቭ ላይ ገብቼ ፕራይስ አክሽኑን አፕዴት አደርጋችኋለሁ ማለት ነው። ቴሌግራሙን ጆይን ያላደረጋችሁ ልጆችም ዲስክሪፕሽን ጋር አለላችሁ ጆይን አድርጉ። ይህን ቪዲዮ እዚህ ድረስ ካያችሁት ደብሊሉን አያላችሁ ጻፉ። እንደተለመደው አስተያየትም ካላችሁ የእናንተም ኤክስፔክቴሽን ካለ ኮሜንት ላይ አሳውቁኝ። ያው ይህ ቪዲዮ ደግሞ ፎር ፍሪስ ነው ለእናንተ እየሰራሁላችሁ ያለሁት ይጠቅማችኋል፣ ያግዛችኋል ብዬና ይጠቅማችሁ ከሆነ ብዙ ሌሎች ልጆችም እንዲያግዝ ብዙ ልጆችን ሰፖርት እንዲያደርግ የትሬዲንግ ላይ ያላችሁን እይታ ያስተካክላል ብዬ ስለማስብ ብዙ ለብዙ ሰው እንዲደርስ አካውንቱ ኢንጌጅመንት እንዲኖረው ብዙ ሰው እንዲያግዝ ሰብስክራይብ ላይክ እያደረጋችሁ ያው ከዊክሊ አናሊሲሱ በተጨማሪ ምን አይነት ነገሮችን ነው የምናየው የሚለው ነገር ላይ ፎከስ ብታደርጉ ደስ ይለኛል። የአንድ ሳምንት ብቻ የሆነ አይነት እንትን ከሚኖራችሁ ኦቨርኦል ፕራይስ አክሽንን እንድትረዱበት እያረኩ ስለሆነ እየሰራሁላችሁ ያለሁት ማለት ነው። ያ ጋይስ ይህን ይመስላል የዛሬው ዊክሊ አናሊሲሳችን አጠቃላይ። ሆፕፉሊ ጥሩ ነገር እናገኝበታለን ብዬ አስባለሁኝ። ከዚህ በፊትም ብዙዎቻችሁ እየላካችሁልኝ ነው፣ ጥሩ ሪዛልቶችን እያገኛችሁበት ነው። ኮሜንት ላይ እንደተለመደው አስተያየታችሁን የእናንተን ኤክስፔክቴሽን ሼር አድርጉኝ። መልካም ቀን ይሁንላችሁ ለሁላችሁም። ነገ አፕዴት አደርጋችኋለሁ ቴሌግራም ላይ። ፒስ አውት ጋይስ።